በጣም አመሰግናለሁ። በብልጽግና በኩል ደግሞ የሚነገረው ተቃዋሚዎች እየተሰባሰቡብኝ ነው፣ የሆነ አቅጣጫም ይሰጣል፣ ደቡብ መጣብኝ፣ ሰሜን መጣብኝ የሚል ቋንቋም ይጠቀማል። አንዳንዶቹ አሁን አቶ ልደቱ በሰላማዊ መንገድ ነው የምታራምደው ለበርካታ ዓመታት ዛሬም ድረስ በሰላማዊ መንገድ ነው። አንዳንዶቹ ደግሞ ሰላማዊ መንገድ ኤግዞስት አድርገናል፣ ወደ ወታደራዊ ትብብር ካልሆነ በስተቀር ይሄ አገዛዝ መጣል አይቻልም የሚል ወገኖችም አሉ። በሌላ በኩል ጥምረት ያስፈልገናል፣ ፖለቲካዊ ጥምረት ብቻ ሳይሆን ወታደራዊ ጥምረት ያስፈልገናል፣ አለበለዚያ ይሄ አገዛዝ ልንጥለው አንችልም የሚሉ ወገኖች እንዳሉ እናውቃለንና አሁን ያለው አስተላለፍ አዝማሚያ ወዴት እያመራ ነው? ሁለት ነገሮችን ለይተን ማየት ያለብን ይመስለኛል። ሰላማዊ ትግልን ኤግዞስት አድርጋለች በሚለው ሐሳብ በፍጹም አልስማማም። ሰላማዊ ትግል እንደውም የኔ እምነት በኢትዮጵያ ተጨባጭ ሁኔታ በበቂ ሁኔታ አልተሞከረም ማለት አልተጀመረም ብዬ ነው። ሰላማዊ ትግል ቀላል ነገር አይደለም፣ ብዙ ግብአቶችን የሚጠይቅ ነገር ነው። ስለዚህ በዛ ደረጃ ኢትዮጵያ ውስጥ የፖለቲካ ኃይሎች በበቂ ሁኔታ ሰላማዊ ትግል እስካሁን አድርገናል አይደለም ጀምረናልም ብዬ አላምንም። እና ኤግዞስት አድርጓል የሚለው ነገር ብዙ የሚሰራ አይመስለኝ። ኤግዞስት አድርጓል እንደውም የሚለው ነገር መስራት ካለበት ለትጥቅ ትግል ነው የሚሰራው። 3000 ዘመን እኮ ነው የተዋጋነው እርስ በርስ ከጥንት እስከ ዛሬ። ከበቂ በላይ ኤግዞስት ያደረግነው በጦርነት ነው። እንደው በጦርነት ነው ክፋቱን፣ አስቀያሚነቱን፣ አውዳሚነቱን ያሳየን። ከምንም ነገር በላይ ጦርነት ነው። ከምንም ነገር በላይ ስንሰራው የኖርነው ጦርነት ነው። ግን ደግሞ ነባራዊ ሁኔታውን ተጨባጭ ሁኔታውን ማየት አለብን። አሁን በስልጣን ላይ ያለው አይነት አገዛዝ ባለበት ሀገር፣ በተለይም ደግሞ የዶክተር አብይ አህመድ አይነት መሪ ባለበት አገር ከትጥቅ ትግል ነፃ መሆን አይቻልም። ሁሉንም በኃይል ማንበርከክ አለብኝ ብሎ ይሄን ካላደረኩ እንቅልፍ አልተኛም ብሎ ያመነ ጠቅላይ ሚኒስትር ባለበት አገር ትጥቅ ትግልን ማስወገድ አትችልም። ተፈጥሯዊ ነው። ሁሉንም በጠመንጃ አንበረክካለሁ፣ አሸንፋለሁ ብለህ የህልውና አደጋ ስትጋርጥበት ጠመንጃ አንስቶ መሸፈቱ የሚቀር አይደለም። መሸፈት ብቻ አይደለም፣ መጠናከሩ የሚቀር አይደለም። መጠናከር ብቻ አይደለም፣ መተባበሩ የሚቀር አይደለም። የኢትዮጵያ ሪያሊቲ አሁን የሚያሳየን ይሄ። እኔ የትጥቅ ትግልን ልመንበትም አልመንበትም፣ እኔ አላምንም በትጥቅ ትግል ዘላቂ የሆነ ውጤት ያመጣል የሚል እምነት የለኝም። የእኔ እምነት ግን ሌላ ጉዳይ ነው። በተጨባጭ መሬት ላይ ያለው እውነታ ደግሞ ሌላ ጉዳይ ነው። ፍላጎትና ተጨባጭ ነገር የተለያየ ነገር ነው። እኔ ስለፈለኩ አይኖርም ማለት አይደለም። የአገዛዙ ባህሪ እንዲኖር ያደርገው ነባራዊ ሁኔታው እንዲኖር አድርጎታል። ይሄን መገንዘብ ያስፈልጋል። ግን አንድ ነገር ልናገር፣ እኔ በትጥቅ ትግል አላምንም፣ ዘላቂ መፍትሄ ያመጣልናል የሚልም እምነት የለኝም። ግን በትጥቅ ትግል የሚያምኑ ወንድሞቻችን ለምን ወደ ትጥቅ ትግል እንደገቡ እረዳለሁ። አሳማኝ ምክንያት አላቸው። ገዢው ፓርቲ ነው ወደዚህ ገፍቶ ያስገባቸው። ለነሱ ጠበንጃ ማንሳት ዋናው ተጠያቂ አገዛዙ ነው፣ የሰላምን በር የዘጋው ኃይል። እነዚህ ኃይሎች የሚያራምዱት አቋም እኔ የማላምንበትም ቢሆን በአንድ ነገር ግን እንደሚበልጡ እናምናለን። እነሱ በሚያምኑበት ስልት ዋጋ እየከፈሉ ነው፣ መስዋዕትነት እየከፈሉ ነው። እያወሩ አይደለም። ምትክ የሌለውን ውድ ህይወታቸውን በጦር ሜዳ ተሰልፈው ለመገበር ተዘጋጅተው እየተዋጉ ነው። እያወሩ አይደለም። አንድ ሰው በምታምንበትም በማታምንበትም ይሁን ላመነበት ነገር ለመሞት ሲዘጋጅ ማድነቅ አለብህ፣ ማክበር አለብህ። በሰላማዊ ትግል የምናምነው ኃይሎች ግን በተቃራኒው እያወራን ያለን በተግባር ዋጋ እየከፈልን አይደለም። ሰላማዊ ህዝባዊ እምቢተኝነት ይሰራል እንላለን፣ ያዋጣል እንላለን። በተግባር ግን እያደረግነው አይደለም። በተግባር ግን የሚጠይቀውን ዋጋ እየከፈልን አይደለም። በዚህ በልጠውናል። ተወደደም ተጠላ ጠበንጃ ያነሱ ኃይሎች መንግስት በፈለገው መንገድ በሚገባው ቋንቋ ተዘጋጅቼበታለሁ በሚለው መንገድ እያነጋገሩት፣ እኛ ግን ባልተዘጋጅበት በሚከብደው ደካማ በሆነው ጎኑ በማይገባው የሰላማዊ ህዝባዊ እምቢተኝነት ቋንቋ ልናነጋግረው አልቻለም። በዚህ ተበልጠን ይሄ ቁጭት ውስጥ ገብተን በዘላቂነት ደግሞ ሀገራችንን ወደ ሰላም ሊያሸጋግር፣ ወደ ዲሞክራሲ፣ ወደ ብልጽግና ሊያሸጋግር የሚችለው ሰላማዊ ሽግግር እንደሆነ ተገንዝበን በማንኛውም የዓለም ታሪክ እንደታየ ተገንዝበን በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት ይቻላል ብሎ መጀመሪያ ማመን ግን በራሱ ግብ አይደለም። ካመን በኋላ ደግሞ ሰላማዊ ህዝባዊ እምቢተኝነቱ የሚጠይቀውን መስዋዕትነት ዋጋ ለመክፈል መዘጋጀት፣ መቁረጥ፣ ሌሎች ሞተውልን ሌሎች ታስረውልን ለውጥ እንዲመጣ
ራሳችን ዋጋ ከፍለን ለማምጣት ማመን አለብን። በዛ ደረጃ እስከተማመንን ድረስ ሰላማዊ ህዝባዊ ትግል ተፈትኖ ያለፈ ነው። አብዛኛው የዓለም ህዝብ በሰላማዊ ትግል ነው ችግሩን እየፈታ ያለው። ኢትዮጵያ ውስጥ የማይሰራ ከሆነ ችግሩ የስልቱ አይደለም፣ ችግሩ የኛ የፖለቲካ ኃይሎች ነው። ድክመቱ የስልቱ አይደለም፣ የኛ የፖለቲካ ኃይሎች ነው። በዛ ደረጃ ልንረዳ ይገባል ብዬ ነው ማለት። በጣም አመሰግናለሁ። የጦርነት ድባብ አለ፣ የወረራ ድባብ የሚመስል ነገር አለ። አሰብ የቀይ ባህር ጉዳይ የግድ ነው፣ የሞት የሽረት ነው የሚል ፕሮፓጋንዳ አቶ ልደቱ ብዙ ጊዜ የሚሰማው በብልጽግና አካባቢ የሚሰማው በጠቅላይ ሚኒስትሩ የሚሰማው ነው። ይሄ ነገር ጦርነት ከተጀመረ አሰብ ላይ የሚያበቃ ነው ወይ? የኢትዮጵያ መንግስት ከተሳካለት አሰብ ላይ ያቆማል ወይ? የኤርትራ መንግስት ከተሳካለት አሰብ ብቻ ዲፈንድ አድርጎ ያቆማል ወይ? የኢትዮጵያ ጠቅላላ ፖለቲካል አትሞስፌሩ የሚቀይር ነገሮችስ አያጋጥሙም ወይ? የኢትዮጵያ አንድነትስ የሚባለው አሁን ያለችው ኢትዮጵያ ወደ አደጋ የሚከት ነገሮች አያጋጥሙም ወይ የሚል የበርካታ ኢትዮጵያውያን ጥያቄ ነው። ይሄ እንደ አንድ ፖለቲከኛ እንደ አንድ በኢትዮጵያ ጉዳይ ላይ ሌት ተቀን እንደሚቆረቆር ፖለቲከኛ ምን ይሰማል? አሰብ ላይ በህጋዊ መንገድ ቢቻል ጥሩ ነበር፣ ግን በጦርነት አይቻል የሚሉ ወገኖች አሉ። አሁን ይሄ ነገር አሰብ ላይ ይቆማል ወይ ነው ጥያቄው። አቶ ልደቱ አስተያየት ምንድን ነው? እሱ ላይ እንግዲህ እኔ አሰብ ብዬ አላቅም፣ የባህር በር ነው የምለው። አሰብን በተለየ ሁኔታ መጠየቅ የራሱ የሆነ ችግር አለው አቀራረቡ የሚል እምነት አለኝ፣ አያስኬድም የሚል እምነት አለኝ። ስለዚህ የባህር በር ጥያቄ የሚለውን ነው ስጽፍም ስናገርም የምጠቀመው እና እኔ የነበርኩበት ፓርቲ ኢዴፓ በኢትዮጵያ የፖለቲካ ፓርቲዎች ታሪክ ለመጀመሪያ ጊዜ የኢትዮጵያ ህዝብ ለባህር በር ጥያቄ መታገል አለበት ብሎ በፖለቲካ ፕሮግራም ይህን ሀሳብ ያስቀመጠ የመጀመሪያ ፓርቲ፣ ብቸኛ ፓርቲ የኛ ፓርቲ። በተለያዩ የምርጫ ክርክሮች ምናልባት አንተም እንደምታስታውሰው ይህን ጥያቄ እንደ ጥያቄ የትውልዱ ጥያቄ መሆን አለበት ብሎ በመታገል ረገድ እኔ የነበርኩበት ፓርቲ በጣም ቀዳሚ ነው። ግን አንድ ነገር ማወቅ አለብን እዚህ ላይ ከልባችን ይሄ 130 ሚሊዮን የኢትዮጵያ ህዝብ በእውነትም የባህር በር ማግኘት የምንፈልግ ሰዎች ካለን የአሁኑን የዶክተር አብይ አካሄድ መቃወም ያለብን እኛ ነን። የምንፈልገው ከልባችን የምንፈልገው ነን መቃወም ያለብን። ለምን? የአሁኑ አካሄድ አሁን እነ ዶክተር አብይ እንዳሰቡት የባህር በር አያስገኝልንም አይደለም ጥያቄ። ኢትዮጵያ ወደፊት የባህር በር ለማግኘት የምታደርገውን ጥረት ሁሉ የሚያወሳስብ ነው፣ አደጋ ውስጥ የሚከት ነው። የማግኘት እድላችንን የበለጠ የሚያርቅ ነው። የበለጠ በእውነት ኢትዮጵያ የባህር በር ጥያቄዋ እንዲመለስ የምንፈልግ ኃይሎች ከማንም በላይ የአሁኑን የነ ዶክተር አብይ የቀይ ባህር ጥያቄ ማውገዝና መቃወም ያለብን እኛ ከልባችን የምንፈልገው ሰዎች። ምክንያቱም በዚህ መንገድ አይገኝም። አለመገኘቱ ብቻ አይደለም፣ ወደፊትም የማግኘት እድላችንን የበለጠ ያወሳስባል፣ የበለጠ አስቸጋሪ ያደርገዋል። ይህን መረዳት አለብን እና ይሄ ምናልባት አንዱ ከዛ በፊት እንደው ከምራቸው ነው ወይ ይሄ ጠቅላይ ሚኒስትር አሁን ኤርትራን ለመውገድ ተዘጋጅተዋል ፈልገዋል ወይ የሚለውን ነገር መጀመሪያ ማየት ያስፈልጋል። እርግጠኛ መሆን የለብንም በዚህ ጉዳይ ላይ። ውሸታቸውንም ሊሆን ይችላል፣ ለፕሮፓጋንዳም ሊሆን ይችላል። ምክንያቱም ይሄ ሰውዬ ቀላል የማይባል ገንዘብ ከአረብ ኤሚሬትስ ያገኛሉ፣ መሳሪያ ያገኛሉ። የገቡት ቃል አለ፣ ነገ የቀይ ባህር ኃይል እንሆናለን፣ ቀይ ባህርን እንቆጣጠራለን። ያኔ በዚህ አካባቢ ባለው ጂኦፖለቲክስ የእናንተ ሚና ትልቅ ይሆናል፣ ተጠቃሚ ትሆናላችሁ እየተባለ ገንዘብ እየመጣ ነው፣ መሳሪያ እየመጣ ነው። ይሄ እንዳይቆም ይፈልጋል አገዛዙ አገር ውስጥ ላለበት ችግር። ስለዚህ ይሄን የቀይ ባህር አጀንዳ ስራዬ ብሎ በመድረኩ እንዲቆይ ማድረግ ይፈልጋል። እኔ ባለኝ መረጃ አንተም ደርሶ ሊሆን ይችላል፣ ለመንግስት ባለስልጣናት፣ ወታደራዊ አዛዦች በሰርኩላር በመመሪያ ተላልፎ የሚነገራቸው የጦርነት ሙድ ውስጥ እንዳለን ሆናችሁ ነው ማሰብና መናገር ያለባችሁ እየተባለ ነው መመሪያ የሚሰጣቸው። ውሸት ሊሆን ይችላል አንድ። ሁለተኛ ይሄ ሰውዬ ማህበራዊ መሰረት እያጡ ነው ጠቅላይ ሚኒስትሩ።
ከህዝብ እየተነጠሉ ነው፣ በህዝብ እየተጠሉ ነው። ከፍተኛ የሆነ የቅቡልነት ጥያቄ እየገጠማቸው። ስለዚህ ኪሳቸው ውስጥ ከነበሩት ህዝቡን የመቀስቀሻ መሳሪያዎች ውስጥ ወይም ካርዶች ውስጥ አንዱ ይሄ ጥያቄ ነው ነበር። እኔ ይሄን ከ4-5 ዓመት በፊት ተናግሬዋለሁ። አንድ ወቅት የባህር በር ጥያቄን ዶክተር አብይ አህመድ ወደ መድረክ ይዘው እንደሚመጡ ምንም ጥርጥር አልነበረኝም። በድፍረት ጽፌዋለሁ፣ በድፍረት ተናግሬዋለሁ። ለዛ ቅቡልነት ለዛ ተቀባይነት ማግኘትም ሊሆን ይችላል የሚያወሩት። እርግጠኛ መሆን አንችልም። ከልባቸው ነው ብለን እርግጠኛ መሆን አንችልም። ከልባቸውም አይደለም ብለን እርግጠኛ መሆን አንችልም። ይሄን ነገር በብቸኝነት የሚያውቁት ራሳቸው ጠቅላይ ሚኒስትሩ ብቻ ናቸው። የሀገሪቱ ምክትል ጠቅላይ ሚኒስትርም የሚያውቁ አይመስለኝም። ራሳቸው ብቻ ናቸው የሚያውቁት። ስለዚህ ይሄ ጉዳይ ችግሩ ምን መሰለህ ስታሊን፣ አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገብቶ እወርሃለሁ፣ በኃይል የባህር በር እነጥቅሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በሱ እጅ ላይ ብቻ ያለ አይደለም። ያ ትሬት እንዲሆነው ስጋት የገባው ኃይል ለእኔ የተመቼ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምረው ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም። ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ ከመፈረጅ ልትድን አትችልም። በአደባባይ በይፋ ነው እየተቀሰቀሰ ያለው። እውቅና ሁሉ አገራዊ እውቅናችሁን ሁሉ እነሳችኋለን ነው እየተባለ። እኔ ኢማጂን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና እነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት ብናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው? አይመስለኝም። ስለዚህ ሪሊ ለጨዋታም ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ዞሮ የጦርነት አዋጅ ጦርነት የሚያመጣ አደጋ ነው ይዞ የሚመጣው እና በዛ ሁኔታ ውስጥ ነው ያለነው እና በምንም ተአምር አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም። ከውስጣዊ ሁኔታችንም ጋርም አይቻልም፣ ከአካባቢውም ሁኔታ አንጻር አይቻልም፣ ከዓለም አቀፉም ሁኔታ አንጻር አይቻልም። አንደኛ ህገወጥ፣ ሁለተኛ አሁን ያለንበት ነባራዊ ሁኔታ የፈለገ አይነት የኢንትረስት ትልቅም ቢሆን አይፈቅድልም። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠ የሚማረክ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንዳንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላለሁ። ይሄ በፍጹም የማይሆን ነገር ወደ ውጤት በፍጹም ሊቀየር የማይችል ግን ስለማይቀየር ጦርነቱ አይመጣም ማለት አይደለም። ቅድም እንዳልኩ በራሱ በኢትዮጵያ መንግስት ግልብ አስተሳሰብም ሚስ ካልኩሌሽን ጦርነቱ ሊነሳ ይችላል። ሌሎቹ በሰጉ እንወረራለን ብለው በሰጉ አካላትም ሊጀመር ይችላል። የዛ አይነት አደጋ ውስጥ ነው ያለነው እና እኔ አሁንም ደግሜ የምናገረው ኢትዮጵያ ሰላም እንድታገኝ ደህንነቷ እንዲጠበቅ ወደ ዲሞክራሲ ወደ ብልጽግና እንድትሸጋገር ምንፈልግ ከዛም በላይ ደግሞ የወደፊቱ ትውልድ ህዝቡ የባህር በር ጥያቄው አንድ ወቅት ላይ እንዲመለስለት የምንፈልግ የፖለቲካ ኃይሎች ከማንም በላይ አምርረን ይህን ጉዳይ መቃወም ያለብን እኛ ነን የሚል እምነት አለ። ለዛ ጥቅም ተቆርቋሪ ያልሆኑ ኃይሎች ናቸው አሁን የዶክተር አብይ አህመድ የቀይ ባህር ጥያቄ ደጋፊ የሆኑት ደንታ የሌላቸው። ትናንትና የኤርትራ መንግስት ሉዓላዊነታችን ደፍሮ ተጋብዞ የራሳችንን ህዝብ ሲጨፈጭፍ ተቆርቋሪ ያልነበሩ ናቸው። ስለዚህ ተቆርቋሪ የሆኑ ኃይሎች ነን ይህን ነገር መቃወም ያለብን የሚል እምነት አለ። በጣም አመሰግናለሁ። ያው ልጠይቅ የነበረው አንድ ጉዳይ መልሰልኛል። አሰብ ትቻለሁ፣ ጦርነት ትቻለሁ፣ በቃ ኤርትራ አልወጋም ቢል እንኳን ብልጽግና ኦልሬዲ ቆስቁሶታል። በዓለም አቀፍ ህብረተሰብ ዘንድ እየተሰማም ያው ወራሃሉ ስለተባለ ኤርትራ ተረጋግቶ መቀመጥ አይችልም። ያው ሁሌ የመወረር ስሜቱ ስለሚገባ ምናልባት እነሱ ቢተነኩሱት አብይ እንደተነኮሰው ነው ወይ ብልጽግና እንደጀመረው ነው ዓለም አቀፍ የሚገነዘበው። መጀመሪያ ጀምሮ ወራሃሉ ስላለ እሱን ትንሽ ጠይቅ ነው የነበረው። አይ ቲንክ ከሞላ ጎደል መልሰዋል። የምክትል ጠቅላይ ሚኒስትሩ የሰሞኑ ንግግርም አለ። ቀደም ትንሽ ነካ ያልከው ወልዲያ ወሎ አካባቢ ያለው ፋኖ
መከላከያ ምን እንዳደረገው ሰሞኑ እያየ ነው። ግን ማላከክ የጀመሩት ኤክስተርናላይዝ አድርገው የሻዕቢያ እጅ አለበት፣ የህወሓት እጅ አለበት፣ ቲዲኤፍ ነው የተዋጋን ይህን ያክል ማድረክን ምናምን ወደሚለው የሄዱ አማራ በታሪኩ እንደዚህ አይነት ተላላኪ ሲሆን አይቼው አላውቅም ብሎ ህዝብ እንደ ህዝብም ሲወርፈው አየነው በቪዲዮ በተጨባጭ። ትላንትም በርካቶች የተቀበሉበት ትላንት እና ከትላንቱ ላይ ነበረው አይተነዋል። ይሄ ነገር በየተራ ህዝብ ከህዝብ ጋር እያጋጩ ብሔር ከብሔር ጋር ያለፈውን የ7-8 ዓመት ፓተርን አይተነዋል። መካነ ሰላም አካባቢ የተፈጸመውን አይተናል። ራሳቸውን እንትን አድርገው መከላከያ ገብቶ መስጊድ እየተዋጋ ሙስሊም ተገደለብን ብለው ራሳቸው የሚያዟቸው ተቋማትም ጭምር መግለጫ አውጡ እያሉ እያስገደዱ ምን እያደረጉ እንዳለ አይተናል። አማራ ክልል ያለው የነካካው ነገር አለ። ከዚህ በኋላ ወደ ኋላ ይመለሳል የሚል እምነት የለኝም። አቶ ልደቱ በሰላማዊ ትግል የምታምን ብትሆንም ምንም ወደኋላ የማንልበት የማይቀለበስ ወታደራዊ ትግል ውስጥ እንዳለ ህዝቡ እያየ ነው። እነ አቶ ተመስገን ጥሩነህ ያለችው ኢትዮጵያ እና አማራ ክልል ያለው ኢትዮጵያ ግን ሊግባቡ አልቻሉም። እስኪ አማራ ክልል ሪያሊስቲክ ሆነ ስንገመግመው ሪሊ አቶ ተመስገን በገለጹት ደረጃ ነው እንዲህ ያለው የባንዳነት ቋንቋ የተጠቀመው? ይሄ የባንዳነቱን ሰምቻለሁ፣ ንግግራቸውን ግን በሙሉ አልሰማሁትም። ያው በዜና እንደዛ አይነት በጣም አስቀያሚ የሆነ ህዝብን የሚሳደብ የሚያራክስ ንግግር ማድረጋቸውን በዜና ሰምቻለሁ። በጣም ነው ያዘንኩት። ያው ያሳፍራል። እኔ በነገር ላይ እነዚህ የብልጽግና አመራሮች የሚናገሩትን ንግግር ማዳመጥ ካቆምኩ ቆይቻለሁ፣ ከጠቅላይ ሚኒስትሩ ጀምሮ። የእነሱን ንግግር ማዳመጥ ያቆምኩት ስለምጠላቸው አይደለም። እነሱን ሳዳምጥ ራሴን የመጥላት ስሜት ነው የሚሰማኝ። እንዴት ነው አገራችን፣ እንዴት ነው ይሄ በታሪክ ታላቅ ነው የምንለው ህዝብ 130 ሚሊዮን ህዝብ በእንዲህ አይነት ሰዎች የሚገዛው የሚለው ጥያቄ ራሴን እንድጠይቅ ነው የሚያደርገኝ። ለራሴ መጥፎ ስሜት እንዲኖረኝ ነው የሚያደርግ። ያመኛል። በዛ ምክንያት አላዳምጣቸው። ራሴን እንድጠላ ያደርገኛል። በእውነት ራሴን እንድንቅ ያደርገኛል። ምክንያቱም አሳፋሪ እኔ ኢትዮጵያዊነትን መቼም ቢሆን አፍሬበት አላውቅም። ጥያቄ ውስጥ አስገብቼው አላውቅም። ኢትዮጵያን የሚመሩ ሰዎች እነዚህ ከሆኑ በኋላ ግን ትልቅ ጥያቄ ተፈጥሮብኛል እና ስለሚያመኝ አላያቸውም። እውነቱን ለመናገር ሰዎች ስለምጠላቸው ስለምንቃቸው ይመስለዋል። አይደለም፣ ራሴን ስለሚያመኝ ነው፣ ስለሚያቆስለኝ ነው፣ ለራሴ ያለኝን ግምት ስለሚያሳጣኝ እና ይሄ ሰውዬ የተናገሩት ነገር በጣም የሚያሳዝን። አንድን ትልቅ ህዝብ በሚሊዮን የሚቆጠር ህዝብ ባንዳ ብሎ መሳደብ በጣም የሚያሳዝን። ባንዳነት እንኳን ለህዝብና ለግለሰብም አይገባም። እኔ በሀገር ውስጥ የፖለቲካ ትግል ማንንም በህይወቴ ባንዳ ብዬ ጠርቼ አላውቅም፣ ጠላት ብዬ ጠርቼ አላውቅም ማንንም። እውነቱን ለመናገር ባንዳ የሚለውም ደግሞ ትርጉም ከውጭ ጠላት ጋር መተባበር ነው። በድሮም የምናውቀው ተጨባጭ በሀገር ውስጥ የእርስ በርስ ጦርነት ባንዳ የሚባል ነገር የለም። አሁን የመጣበት ጣጣ። እሺ ግለሰብን ይሁን፣ እንዴት አንድን ህዝብ ባንዳ ብለህ ትሳደባለህ? የአማራን ህዝብ በዚህ ሀገር ምስረታ ሂደት ትልቅ ሚና ያለውን ህዝብ ያውም ደግሞ ከአማራ ወጣሁ የሚልና አማራን አስተዳድራለሁ የሚል ሰው እኔ ሰሞኑን ሚዲያዎች ሳዳምጥ እንደ ክርክር የሚቀርበው ዋናው ባንዳ ማን ሆነና አቶ ተመስገን እኮ ናቸው። እሳቸው እኮ እንደዚህ ባንዳ የነበሩ አገልጋይ የነበሩ ታዛዥ የነበሩ ናቸው። እንዴት የአማራን ህዝብ በዚህ ይወቅሳሉ የሚል ክርክር ሰማለሁ። እኔ እውነቱን ለመናገር ይህ ክርክር ተገቢ አይመስለኝም። ምንም የባንዳነት ታሪክ የሌለው የአገልጋይነት ታሪክ የሌለው ታሪኩ ንጹህ የሆነ ሰው ራሱ መጥቶ አንድን ህዝብ ባንዳ ብሎ ከተሳደበ እኔ በቂ መረጃ ሌላ መፈለግ ያለብን አይመስለኝም። ያ አገር የህግ የበላይነት ያለበት ቢሆን ኖሮ፣ በጥሩ መንግስት የሚመራ ቢሆን ኖሮ አንድ የመንግስት ባለስልጣን ይሄን ተናግሮ አንድ ቀን በስልጣን ማደር አልነበረበትም። ከስልጣን መልቀቅ አለበት፣ ሪዛይን ማድረግ አለበት። ከዛም አልፎ ህዝብን በመሳደብ መጠየቅ አለበት። ወንጀል ነው። አንድን ህዝብ እንደ ህዝብ ባንዳ ብሎ መሳደብ ወንጀል ነው። ካዲ ብሎ መሳደብ ወንጀል ነው እና ያሳዝናል በእውነት። እና የተናገሩትን ነገር አልሰማሁም። ወደ ዋናው ጥያቄ ልምጣ። ግን የሚያሳዝነው ኢትዮጵያውያኖች ሄደን እዚህ ላይ ነው የወደቅነው። በእነዚህ ሰዎች እጅ ላይ ነው የወደቅነው። አሳፋሪ ነው። ለዚህ ጉዳይ ማንንም ተጠያቂ ማድረግ የለብን፣ ራሳችንን ነው ተጠያቂ ማድረግ የለብን።
መስራት የሚገባንን ነገር መስራት ባለመቻላችን አንድ ሀገር በክፉዎች ብቻ አይደለም ችግር ውስጥ የሚገባው ክፉዎችን ከክፋታቸው ማቆም መቻል በማይችለው ዜጋም ጭምር ነው። በዛ ስንፍና በዛ ድክመትም ጭምር ራሳችን ተጠያቂ ነን የሚል እምነት አለ። ኤኒዌይ የአማራ ክልል ሁኔታ በጣም እየተቀየረ ነው። የሆነ ተርኒንግ ፖይንት ላይ እየደረሰ ነው። እኔ የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል ከተናገሩ በሙሉ ልብ ነው ወጥቼ የተናገርኩት። ህዝባዊ ተቀባይነት ያለው ነው። የራሱ የሆነ የፖለቲካ አጀንዳ ያለው ነው። የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይሄን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይሄን መንግስት የተናገርኩት ገና ጦርነቱ ሀብሎ ሲጀምር ወደዚህ እንደሚሄድ ምንም ጥርጥር አልነበረኝ። የፋኖ ኃይሎች ላለፉት 2 ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት። አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ። አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ 2 ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻልኩ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋለሁ ብሎ ማሰብ አለበት። ስለዚህ በአንድ በኩል ከወታደራዊ ቁመና አንጻር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል መልስ አለ። ሁለተኛ የኃይል አሰላለፍ ለውጥ እየመጣ ነው። አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ፣ ከጀርባ ሻዕቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆነ ነው የማውቀው። እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ኃይል ስለመኖሩ ምንም መረጃ የለኝም። ግን ሆኖስ ቢሆን ያስደንቃሉ አይመስለኝም። ምን ብያለሁ ቅድም? ይሄ ኃይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም። የያዘው አካሄድ ማንኛውንም ተቃዋሚ ኃይል ማንኛውንም ተዋጊ ኃይል የሚያስተባብራ አካሄድ ነው እየተከተለ ሳይወድ በግድ ለጋራ ህልውናው ሲል አብሮ እንዲቆም የሚያደርግ ስልት ነው እየተከተለ ያለ አቋም ነው እያራመደ ያለ። ስለዚህ እኔ አንዳንድ ሰዎች በጣም ፋኖዎችም ቲፒኤልኤፎችም ብዙ ርቀት ሄደው እኛ የለንበትም እነሱ የሉበትም የሚል ማስተባበያ ላይ ሲገቡ አይቻልም። እኔ ወደፊት የሚቀር አይመስለኝም። የመተባበሩ ጉዳይ አይመስለኝም። የማይቀር ከሆነ እኔ ማስተባበሩ ምን ጥቅም እንዳለውም አይገባኝም። እውነቱን ለመናገር ቅድም እንዳልኩ አሉበት የሚል መረጃ ባይኖረኝም አይደለም ቀርቶ የቲፒኤልኤፍ እና የኦላ የፋኖ መተባበርና ከሻዕቢያ ጋር ከኤርትራ መንግስት ጋር መተባበሩ የሚቀር አይመስለኝም። እኔ ታውቃለህ ተቃዋሚ ነኝ። ከሻዕቢያ ጋር የኢትዮጵያን ችግር አብሮ ታግሎ መፍታት አይቻልም ከሚሉ ሰዎች አንዱ አላምንበትም፣ አልደግፈውም። ግን በተጨባጭ መሬት ላይ የሚሆነው ምንድን ነው ብለህ ብትጠይቀኝ የሚቀር አይመስለኝም። ፋኖም ቲፒኤልኤፍም ኦላም ከሻዕቢያ ጋር አብረው መስራታቸው ይቀራል። ስለዚህ ይህን እውነታ ይህን ሀቅ የኢትዮጵያ መንግስት መረዳት አለበት፣ ማወቅ አለበት። እነዚህ ኃይሎች ተባብረው ይችላቸዋል? ማሸነፍ ይችላሉ? አይችልም። ስለዚህ አገሪቱንም ህዝቡንም ለባሰ ውድመትና እልቂት ከመዳረጉ በፊት ራሱንም ወደማይመለስ ጥፋት ውስጥ ከማስገባቱ በፊት አሁኑኑ ጦርነትን አቁሞ ወደ ተጨባጭ ወደ ሐቀኛ የውይይትና የድርድር ሂደት መግባት አለበት፣ መምጣት አለበት። የማይመጣ ከሆነም ምንም ጥርጥር የለው የእሱ ህልውና መጥፋቱ ምንም ጥርጥር የለው። ጥያቄው ያለው ያ ነገር ዘላቂ ለውጥ ያመጣልናል፣ ኢትዮጵያን የተረጋጋችሁና እንድትቀጥል ያደርጋሉ። ይሄ የፖለቲካ ኃይሎች አሁን እነ ዶክተር አብይ አገዛዝ ያስተባበራቸው ኃይሎች ኮሄረንት የሆነ የፖለቲካ አንድነት ፈጥረው ይችን ሀገር ወደ ዘላቂ ሁኔታ ያሸጋግሯታል። በመሐልስ ቀውሱ
ከቁጥጥራችን ወጥቶ ስቴትለስ ሊያደርገን አይችልም በሚለው ጉዳይ ነው እንጂ መጨነቅ ያለብን አሁን እየተፈጠረ ያለው የኃይል አስተላለፍ በስልጣን ላይ ያለውን መንግስት እንደሚያስወግድ እኔ ጥርጥር የለኝም። ምንም ጥርጥር የለኝም። የጊዜ ጉዳይ እና ሪሊ ይሄን ጉዳይ በዋናነት መንግስት ሊያስብበት ይገባል። ቆም ብሎ ማሰብ ይገባል። የሌሎቹን ከሌሎቹ አገራት ከራሳችን ከኢትዮጵያ ያለፈ ታሪክ መማሩ ይቀርና ከራሱ ያለፉት 7 ዓመታት ድክመቶች፣ ችግሮች መማር ቢችል ጥሩ ነው የሚል እምነት ነው ያለኝ እና ኢትዮጵያ ተጨባጭ ሁኔታ በዚህ ሁኔታ ነው። በዚህ የኃይል አስተላለፍ ለውጥ ነው ያለው። ያ ብቻ አይደለም። ኢቭን የሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ድንገት የፖለቲካ ኃይሎችም ከመዘጋጀታችን በፊት ፈንድቶ የሚወጣበት ሁኔታ ብሶቱ፣ ግፉ ሞልቶ መፍሰስ የጀመረበት ሁኔታ ላይ ነው ያለው። አዲስ አበባ ላይ ያለው ውጥረት ቀላል አይደለም። ህዝቡ ልቡ ሸፍቷል። ስለዚህ የሆነ ነገር ስፓርክ ካደረገ ከኛ ቁጥጥርና ዝግጅትን በፊት አገሩን ሊያጥለቀልቅ የሚችል ስርዓቱን ሊያጥለቀልቅ የሚችል ህዝባዊ እምቢተኝነት ሊመጣ ይችላል። ስለዚህ ይሄን ሁኔታ በማወቅ አንደኛ ተቃዋሚ ፓርቲዎች በኃላፊነት ስሜት መተባበር፣ የሀገርና የጋራን ጉዳይ ማስቀደም ላይ ማተኮር አለብን። መለያየት የትም አያደርስም። አንድ ሁለተኛ ህዝቡ የትግሉን ሚና መቀላቀል አለበት፣ መጨበጥ አለበት፣ በእጁ ተሳታፊ መሆን አለበት። ጉዳዩ ያገባኛል፣ በዚህ ሂደት ሊመጣ የሚችለው አደጋ ከማንም በላይ የሚመለከተኝ እኔን ነው፣ ተጠቂ የሚያደርገኝ እኔን ነው። ስለዚህ እዚህ ትግል ባለቤት መሆን አለብኝ ብሎ ተሳትፎ ማድረግ አለበት። ሶስተኛ መንግስት ሳይመሽበት፣ መሽቶበታል ኦልሞስት፣ ግን የበለጠ ሳይመሽበት ከአሁን ራሱንም የሚያድንበት አገርና ህዝብንም ከባሰ ጥፋት የሚያድንበትን መንገድ መከተል አለበት የሚል እምነት አለ። እኔ በአጠቃላይ ሳየው የሀገሪቱ ተጨባጭ ይህን የሚመስል ነው የሚመስለኝ።